እንዴ ገባልሽ ሰላምዬ? ጉርጓድ ቢቢ አንቺ ውሻ! የምናባር ፎቶ ነው ማያ እንደዚህ አድርጋ አንቃሽ ስትታገልሽ ስትታገያት ልክ እኔ መጥቼ እንደዚህ አድርጌ ፈልቀቅ ሳረግ ውጣ! ጭራሽ ውጪ! ውጪ! ሆን ብለን ያደረግነው ነገር አይደለም ሰላምዬ። አጠገቤ እንዳለሽ ሁለተኛ ባለውበት እንዳለሽ በደረቁ ላጭቼ ግማሹን ለዛች ለአሮይቷ እናትሽ ግማሹን ደግሞ እነዛ ጀግና የሚያደርጋቸው ወንድማማቾች ልላክላቸው። ሄሎ ሰላሚ፣ ወይ ላገኝሽ እፈልጋለሁ። ሆስፒታል ነሽ እኮ? እዛ እመጣለሁ። ሰላምዬ፣ አሁን ላገኝሽ እፈልጋለሁ ለተወሰነች ደቂቃ ብቻ። እሺ፣ መጣሁ። ምን ነው በሰላም ነው? መጀመሪያ ግቢያ። ብዙ አልቆይም፣ ሊፈልጉኝ ይችላሉ። እሺ፣ ዶክተሮቹ ግን ምን አሉ? አሁን ማዘር እንዴት ናቸው? የሚሆን አይመስለኝም፣ ከባድ ይመስለኛል። እሺ፣ ምን አሰብሽ? ምን እናድርግ? ምንም፣ የምችለውን አደርጋለሁ። እሺ፣ ገንዘብ ቀድሜ ላዘጋጅ? አይ አያስፈልግም። ሰላም፣ ካጠገብሽ እንድርቅ ፈልገሽ ሊሆን ይችላል፣ ግን ምክንያቱን እስካላወቅኩ ድረስ የትም አልሄድም። አሁን ራሱ ላገኝሽ የመጣሁት የመታገስ አቅሙ ስለሌለኝ ስላልቻልኩ ነው። ምን ነው ያልቻልከው? ሰላሜ፣ በቃ የተፈጠረ ነገር አለ። እሱን እስካልነገርሽኝ ድረስ ሰላሜን አላገኝም። እና ለዚህ ነው የመጣው? አዎ ለዚህ ነው የመጣሁት። ሀናንስ ጠይቃት ደግሞ ምንም የማውቀው ነገር የለም አለችኝ። አይደል? ቤት ናት? አዎ ቤት ነች። የት ትሄዳለች? የትም። ለማንኛውም አሁን በዚህ ሙድ ማውራ ምንም ነገር የለም። የእናቴ ጉዳይ ይዞኝ ነው እንጂ ብን ብዬ ከሀገር በወጣ ራሱ ደስ ባለኝ። ሁሉም ነገር ነው ያስጠላኝ። ምንም ነገር ተስፋ ይሰጠኝ ምንም። ቆይሽ ከምን ተነስተሽ ነው እንደዛ ልትይ የቻልሽው? በራሴ እድል ብቻ። ሰላም፣ ከኔ ለመራቅ ምክንያት እየፈጠርሽ ከሆነ በግልጽ ንገሪኝ። በግልጽ ነው የነገርኩ። ብቻዬን መሆን እፈልጋለሁ። ግን ደግሞ አሁን ብቻሽን የምትሆኝበት ጊዜ አይደለም። ሰው የሚያስፈልግሽ ጊዜ ላይ ነሽ። ሊሆን ይችላል፣ ግን ደግሞ ምንም አይነት የሰው እርዳታ አልፈልግም እኮ። ለምን? ስለማልፈልግ። ኖኤል ግን እያገዘሽ ነው አይደል? መቼም የሱን እርዳታ እንደማልፈልግ ታውቃለህ። እባክሽ ሰላሜ፣ እባክሽ ክፍተት እየፈጠርሽ ነው። በዚህ ክፍተት ተጠቅሞ እሱ የልብ ያገኛል። አታስበው። ክፍተት ባገኘው ቁጥር ካገኘሁት ጋር የምጋደም አይነት ሴት አይደለሁም። ሰው ነኝ። ሳፈቅር ከልቤ ነው፣ ስጠላም እንደዛ። አሁን ልሂድ። እሺ በቃ አብረን ነው የምንሄደው። ብቻዬን ነው የምሄደው። ምንም አያስፈልገኝም። ሰላም ሰላም
ዶክተር አለቀለ ውጤቱ? ያ ማዘር እንዴት ነው ታውን? አይዞት ይሻሎታል። ሰላም ውጤት ስለደረሰ አንድ 5 ደቂቃ ውጭ ላውራሽ። ሰላም የሆነ ነገር ሆናለች። በፍጹም በሰላም አይደለም እንደዚህ ሆነችው። የሆነ ነገር ሆናለች። እንድታጣሪልኝ እፈልጋለሁ። ምን ላጣራልህ ቢል? አላውቅም፣ ግን በጤናው አይደለም እንደዚህ ሆነችው። የሆነ ነገር ሆናለች። እሺ በምን መልኩ ላጣራልህ? የሆነ መንገድ ከፈለግሽ አታጭው። አንቺ ብቻ ለማጣራት ፈቃደኛ ሁኚ። ሰላም አሁን ከመቼውም ጊዜ በላይ ሰው የሚያስፈልጋት ጊዜ ላይ ነች። ብቻዋን ልትወት አይገባም። እናቷን እንድጠይቅ ራሱ ፈቃደኛ አይደለችም። እናቷም እኔን ማየት አይፈልጉም። እናቷማ ከኑኤል ጋር ትዳር እንዲመሰርቱ ስለምትፈልግ ነው። አውቃለሁ፣ ግን እሳቸው ስለፈለጉ ይሆናል ማለት አይደለም። ዋናው ነገር ግን እሳቸው መጀመሪያ ይሻላቸው። ከዛ ምን ማድረግ እንዳለብኝ እኔ ራሴ አውቃለሁ። እሺ ይህንን አድርግ ይበለኝና ላድርገው። ብቻዬን መሆን ነው የምፈልገው። ማንንም ማየት አልፈልግም። ማንም ሰው እኔ ጋር እንዲደርስ አልፈልግም ነው ያለችው። እሱ ምክንያቷ ነው። ሁሌም ቢሆን የሆነ ነገር ማድረግ ሳትፈልግ ስትቀር ምክንያት ነው የምታዘጋጀው። ምክንያት ነው የምታዘጋጀው ማለት? ለምሳሌ ካንተ መራቅ ከፈለገች በቀጥተኛው አልፈልግህም አትልም። እንደዚህ አድርገሃል፣ እንደዚህ ፈጥረሃል፣ መጀመሪያ ይህን ልጨርስ፣ አሁን የሚያሳስበኝ ሌላ ነው ምናምን ነው የምትልህ። እንዴ አሁን ያልሽውን ሁሉ እኮ ብላኛለች። እኔም እኮ እሱን ስለማቅ እኮ ነው እየነገርኩ ያለሁት። ስለማውቅ ማለት? እስካሁን ድረስ ካንተ ጋር ምንም ያልጀመረችው እኮ ስለማትፈልግ ብቻ ነው። ውለታ ይዟት እንዴት ብቻ አንተታ እንደምትሄድ ግራ ገብቷት እንጂ ካንተ ጋር የመሆን ምንም አይነት ፍላጎት የላትም። ቆይ እንዴት ይህንን አንቺ እርግጠኛ ልትሆኝ ይቻልሽ? 100% እርግጠኛ ነኝ። ደግሞ የተወሰነውን ነገር ነግራኛለች። ኑኤልም የተወሰነውን ነገር ነግሮኛል። ይህን ያህል ስርስሯን የሚሄደው የእውነት የጠላችሁ ይመስላል? በውለታ ስርሃት እንጂ ካንተ ጋር መሆን እንደማትፈልግ ስለሚያውቅ እኮ ነው። እሱም የገንዘብ ጥያቄ ያነሳል፣ ውለታህን የመለሰላት መስሎት ነው። በገንዘብ እንደተደራደረኝ ታውቂ ነበር? በደንብ እንጂ። መነሻ ሀሳቡ ራሱ እኮ የሰላም ነው። ማለት የሰላም ነው ስትይ? በዚህ መልኩ እንዲጠይቅህ ያደረገችው እሷ ናት። ገንዘብ ተቀብለህ እሷን አሳልፈህ ከሰጣት ነፃ ትወጣለች ማለት ነው። ይህን በፍጹም ይህን እሷ አታደርገው። ልክ ነህ። እሷ ብዙ ነገሯ ስለማይገመት እንደዚህ ብሎ ማሰብ በጣም ይከብዳል። አታደርገው። እኔ ይህን ነገር ሁሉ ማሰብ አልፈልግም። እኔ እኮ የነገርኩህ እንድትናደድ አይደለም፣ እውነታውን ማወቅ ስላለብህ ነው። ምን ነው ዶክተር፣ ችግር አለ እንዴ? በሕክምና ነበር የተመረኩት ነበር ያልሽ? አዎ በፋርማሲስት ነው የጨረስኩት። ጥሩ። ያው ለሙያው ቅርብ ስለሆንሽ አንደርስታንድ ታደርጊናለሽ ብዬ አስባለሁ። ምንድነው ዶክተር፣ ከባድ ነገር ነው እንዴ? በሽታው ሳይሆን ከባዱ ነገር በሽታውን ለማከም ያለው ፕሮሰስ ነው ከባድ የሚያደርገው። እናማ ከዶክተሮች ጋር ስብሰባ አድርገን ነበረ። ውጭ ያሉ ዶክተሮቹንም በዙም ስብሰባ አማክረናቸው ነበረ፣ ግን ትንሽ ኦፕራሲዮኑን እንድሰራው አልደገፉንም። በጣም ነው ያስፈራሩ እኮና የግዴታ ውጭ ሄደው ኦፕሬሽን መሰራት ይኖርባቸዋል። እብጠቱ በፍጥነት እየጨመረ ስለሆነ አንድ ቀን ባደረ ቁጥር የከፋ ጉዳት ሊያደርስባቸው ይችላል። ስለዚህ ግዴታ ወደ ውጭ ሄደው መታከም ይኖርባቸዋል እያልኩሽ ነው። እሺ ቆይ ሙሉ ሕክምናውን ለማድረግ ምን ያህል ብር ያስፈልጋል? ስፔሲፊክ አድርጎ ፊገሩን ለመናገር ይከብዳል፣ ግን ከ2 እስከ 3 ሚሊዮን ድረስ ያስፈልግሻል። ምን ዶክተር? ሰላም፣ ሙያውን እንደሚያቅሶት ተረጋግተሽ ማሰብ ይኖርብሻል። በጊዜ ህክምናው ከተደረገላቸው ሙሉ ለሙሉ ወደ ጤናቸው መመለስ ይችላሉ። እሺ ዶክተር። ሰላም፣ አዲስ ነገር አለ?
እንግዲህ ይበቃኛል። ትዕግስቴም ጉልበቴም ሁሉም ነገር ተሟጧል። ከዚህ በላይ መታገል አልችልም። ይበቃኛል በቃ። እኔ ጋር ነው የመጣው? አዎ አንቺ ጋር ነው የመጣሁት። አልቻልኩም ሰላም። አንድም ነገር እንዳታወራኝ። ምንም ነገር ማውራት አልፈልግም። ብቻዬን ነው መሆን ፈልገው። ብቻዬን። እሺ እኔስ? ስለ እኔ ስሜት አትጨነቂም? አፈቅርሻለሁ እኮ። የማፈቅራት ሴት በጭንቀት ውስጥ ሆና ተረጋግቼ የምቀመጥ ይመስልሻል? እርሳው። ከዚህ በኋላ ምንም አይነት የፍቅር ህይወት እንዲኖረኝ አልፈልግም። በቃ። እሺ ምንድን ነው ምክንያትሽ? ብቻዬን መኖር ስለምፈልግ ብቻ። ሰላም ተስፋ እኮ ሰተሽኝ ነበር። አሁን ግን ሀሳቤን ቀይራለሁ። ከኖኤል ጋር ስለጀመርሽ ነው እያልኩ ያለሁት። ከሌላ ሰው ጋር ጀምር ያለው ሳይሆን ከማንም ጋር መጀመር አልፈልግም ነው። ተረዳኸኝ? እንደዛ ነው ውሳኔሽ? አዎ እንደዛ ነው። ደግሞ እኔ አንቺን ልተውሽ አልችልም። ትችላለህ። አልችልም ሰላም። ሰላም ሰላም። ቢኒ እባክህ ተወኝ። ይበቃኛል፣ ደክሞኛል። እባክህን ተወኝ። አልተውሽም ሰላም፣ እባክሽ ተረጅኝ። አልተውሽም። ብቻሽን ሆነሽ ከምትጎጂው በላይ የኔ አብሮነት አይጎዳሽም? ይጎዳኛል። አይጎዳሽም ሰላምዬ? ይጎዳኛል። እውነቱን ስነግርህ አሁን ላይ አንተን ከማየት ይልቅ ባላይ ይቀለኛል። ምን? አዎ፣ ከዚህ በላይ አንተን ማየት መጎዳት ነው፣ በሀዘን መሞላት ነው። እንዴ ቆይ ምን አድርጌ? ያደረግከውን በደንብ ታውቀዋለህ። ሰላም፣ ምንም ያደረግኩት ነገር የለም። አሁን አትጨቃጨቀኝ። በቃ መሄድ አለብኝ። እንዴት ነሽ አክስቴ? ትቻችሁ ጠፋ አይደለ? ምን አላደርስም ብሎኝ እኮ ነው። አንዱን ስለ አንዱ ልታይ። ችግር የለውም። አሁን እንድትረጂኝ ፈልጌ ነው የጠራሁሽ። የምችለው ከሆነ ምን ችግር አለ? ምንም አንቺ አክስቴ ብለሽ ምክሬን ባትቀበይም ምንም ቢሆን እኮ የወንድሜ ልጅ ነሽ። እናቴ በፍጥነት ወደ ውጪ ሄዳ መታከም እንዳለባት ዶክተሮች ወስነዋል። ውጪ? አዎ አክስቴ። የሚያስፈልገው ብር ደግሞ ወደ 3 ሚሊዮን ብር ነው። በፈጣሪ ስም ምኑን ማአት ነው የምትነግሪኝ? እንግዲህ እንደዚህ ሆነ አክስቴ። ቆይ ይህን ያህል በሽታዋ ምን ቢሆን ነው? በሽታው እንኳን ቀላል ነበር፣ ግን ቀዶ ጥገናውን ለማካሄድ በጣም ከባድ ነው፣ ስብስብ ነው። ወይ ጣጣ! 3 ሚሊዮን ጉድ! እናም አሁን የጠራሁሽ ቤቱን አስይዤ ብድር ልወስድ እንደሆነ ልነግርሽ ነው። እናም ክሱን እንድታቋርጭልኝ። ምን ክሱን? አዎ። አንቺ ደግሞ እሱ በፍጹም አይሆንም። የማይሆነው ታዲያ 3 ሚሊዮን ብር ከየት አመጣለሁ? ነው አይኔ እያየ እናቴ ትሙት። ለምን ትሞታለች? ብድሩ ሳትገቢ ብሩን ከዚህም ከዛም ብለን እናፈላልጋለን። ይሄ ሁሉ ብር ከየት ነው እዚህም እዛም የሚባለው? እናስብበታልና ሰላምዬ። በአስቸኳይ ነው መሄድ ያለባት እኮ። ቀን በቆጠረ ቁጥር ደግሞ የመዳን እድሏ በጣም አናሳ ነው። ለመሆኑ ይሄን ነገር ኖኤል ሰምቷል? ምን አገባው ኖኤል እዚህ ውስጥ? አብሮሽ እያስታመመ አይደል እንዴ? እሱ እያስታመመ ሳይሆን እኔን እያሳመመኝ ነው ያለው። አሁንም እንደዛው ግትር እንደሆንሽ ነሽ። አሁን አክስቴ ስለተገናኘንበት ጉዳይ ብቻ ነው እንድታወሪኝ ፈልገው። አሁንም እኮ ከሱ ጋር የተገናኘ ነገር እየነገርኩሽ እኮ ነው። በገንዘብ እንኳን ባይረዳን ውጭ ሄዶ መመለሱን ይረዳናል ብዬ እኮ ነው። አልፈልግም። ብሩን የማገኝበት መንገድ ብቻ አሳየኝ እንጂ ፕሮሰሱ እንዳለ እኔ እጨርሳለሁ። ብሩን ማወራን እኮ አንቺን ፈልጊ እኔም ልፈልግ። በሚሊዮን አይደለም በሺዎች ራሱ እኮ የሚሰጠኝ ሰው የለም። የትም ከማንም አልፈልግም። ብፈልግም አላገኝም። ያለኝ ብቸኛው አማራጭ ቤቱን አስይዞ ብድር መውሰድ ብቻ ነው። የቤቱን ጉዳይ እንኳን የማይሆን ነው እንዳታስቢው። ምን አለበት አክስቴ፣ ምን አለበት በዚህ ሰዓት እንኳን ብትረጂ። ከፈለግሽ ከሕክምና መልስ እኮ ክሱን እንደ አዲስ መቀጠል ትችላለሽ። ገንዘብ ፈልገን የምናጣ ከሆነ እናደርገዋለን። መቼም ሰው ይሙት አይባልም። በዚህም በዛም ብለን ግን ገንዘቡን የምናገኝ ከሆነ ይሄን ሰበብ አድርጌ አላቋርጥም ክሱ። አናገኝም አክስቴ። ይሄን ያህል ብር ማንም አምኖ አይሰጠንም እኮ። ፈልገን የምናጣ ከሆነ ያልሽኝን አደርጋለሁ አልኩ እኮ። ኖኤልን አስበሽ ባልሆነ እኔ ማንስ ቢሆን ብሩ ይገኝ እንጂ የእሱን ገንዘብ እንዳታስቢ።
አልፈልግም። ቆይ ወደ ሞት እየተሄደም ልትግደረደሪ ነው? ቢኒያም ተምዬውስ የለውም አይደል? ለነገሩ እሱ ኬት ያመጣል? ያልኩሽን ብቻ አድርጊልኝ። አስቸኳይ ነው። በዘገየ ቁጥር እናቴን አጣታለሁ። አታስቢ፣ የምችለውን እናደርጋለን። እሺ አደራ። እናቴን አጥቼ መኖር አልፈልግም። እንዲሁ እንደባከንኩ አንድም ቀን ሳላስደስታት እናቴን ማጣት አልፈልግም። አንድም ቀን እኮ ጥሩ ቀን አሳልፈን አናውቅም። አይዞሽ ሰላምዬ፣ ጠንከር በይ እሺ። አይዞሽ። እኔም በሆን እኮ ምንም እንድትሆን አልፈልግም። አይዞሽ አይዞሽ፣ የሆነ ነገር እናደርጋለን። አይገርምም? ምን ይህንን ያህል? ወይኔ በፈጣሪ ስም። እሺ በቃ እሺ እሺ። ምንድን ነው ችግር አለ እንዴ? ሰላምን አግኝታት ነበር እንዴ? አዎ አግኝቻት ነበር። እና 3 ሚሊዮን ብር ከየት ሊያመጡ ነው? የምን 3 ሚሊዮን ብር? የሕክምናውና። ወይኔ ይቅርታ፣ እኔ እኮ የነገረች መስሎኝ ነው። ወደ ውጭ መሄድ እንዳለባቸው ተወሰነ ማለት ነው? እየሰማ መስሎኝ እኮ ነው። ይቅርታ። በቃ ገባኝ። ሰላም ለዚህ ነበር ስትጨናነቅ የነበረው? ወይኔ ቢኒያም ራስ ወዳድ። ወይኔ በጣም ተሳሳትኩ። ወይኔ ሰላም ግን ስታሳዝን። ግን እኮ ከኖኤል ጋር ለመሆን አሪፍ አጋጣሚ ነው። አንድም ነገር እንዳታወራኝ። ምንም ነገር ማውራት አልፈልግም። ብቻዬን ነው መሆን ፈልገው። ብቻዬን። እሺ እኔስ? ስለ እኔ ስሜት አትጨነቂም? አፈቅርሻለሁ እኮ። የማፈቅራት ሴት በጭንቀት ውስጥ ሆና ተረጋግቼ የምቀመጥ ይመስልሻል? እርሳው። ከዚህ በኋላ ምንም አይነት የፍቅር ህይወት እንዲኖረኝ አልፈልግም። በቃ። እሺ ምንድን ነው ምክንያትሽ? ብቻዬን መኖር ስለምፈልግ ብቻ። ሰላም ተስፋ እኮ ሰጥተሽ ነበር። አሁን ግን ሀሳቤን ቀይራለሁ። ከኖኤል ጋር ስለጀመርሽ ነው እያልኩ ያለሁት። ከሌላ ሰው ጋር ጀምር ያለው ሳይሆን ከማንም ጋር መጀመር አልፈልግም ነው። ተረዳኸኝ? ምንድን ነው የማደርገው? 3 ሚሊዮን ብር አሁን ከየት ነው የማመጣው? ሄሎ ሰላምዬ፣ እንዴት ነሽ? በጣም ይቅርታ ሰላምዬ፣ የራሴን ስሜት ብቻ እያዳመጥኩ የተፈጠረውን አላወቅኩም ነበር። ለማንኛውም እንዳታስቢ፣ ከየትም ብለን ከየትም እሳቸው ይታከማሉ። አንቺ ምንም እንዳታስቢ። አረ ችግር የለውም። እሱን ነገ ጠዋት እናወራለን። ሰላም እደሪ። መኪና የራሱ አይችልም። ዳግም ማግኘት አለብኝ። ዳግም ጋር ያለው ብር ያስፈልገኛል። ሄሎ ናቲ፣ እንዴት ነህ? አለው ናቲ፣ ዳግም የታየበትን ቦታ ፈልጌው ነበር። አዎ በጣም ያስፈልገኛል። አረ በሰላም ነው፣ ስንገናኝ አወራለሁ። እሺ ናቲ፣ ሰላም እደር።
የተፈጠረውን ነገር ሁሉ ሰምቻለሁ እና አንቺ ምን እንዳትጨነቂሽ፣ እኔ ሁሉን ነገር አስተካክላለሁ። ያንተ እርዳታ ያስፈልጋል። ለአንቺ ስል እኮ አይደለም ሰላም ይሄን ነገር ማድረገው አይደል? እና ለነፍስ ነው? ለማዘር ስል ነው ማድረገው። እናት ሳይልኝ እናት ስለምፈልግ። እባክህ ዙሪያ ጠምጥም መሄድ ትወዳለህ? ዝም ብለህ በከንቱ አትድከም። እኔን ማስታመሙ ነው ከንቱ ድካም? ያልገባሽ ነገር እኮ አለ ማጊ። ምኑ ነው ያልገባኝ ሰላምዬ? ከማየው በላይ የተሰወረ ነገር አለ። በቃ ሻውን ንኪ ቢናት። አይ ሰላምዬ፣ ሁሌም ቢሆን እድልሽን እየገፋሽ ተሰቃይተሽ ማሰቃየት ትችላለሽ። እኔስ እሺ ትንሽ ጊዜ ነው የቀረኝ። ያንቺን ህይወት ግን እንዴት አድርገሽ ልትገፊ? እርሷ አይጨነቁም ማዘር፣ ስትረጋጋን ያወራታል እሱ። እሺ ልጅ እሺ። ትንሽ ማኝ ያስተኛሽ። ራስ ይበላለሁ እኮ። እየበላህ አይደለም እኮ። እሺ ግን ከዚህ በኋላ ራስ ይበላለሁ። ለእኔ ተሳቀቅ ከሆነ ችግር የለውም። እሺ እኔ እየተጎራረሱ መብላት በጣም ነው ደስ የሚለኝ። ጥሩ ነው ግን እኔ ብዙም አይደለም። ሰላም ከሰማች ብላ ከሆነ ማንም አይነግራትም። እንደሱ አላሰብኩም። ግን አልሰማችም ማለት እኮ ነፃ ነኝ ማለት አይደለም። ታዲያ ምን ችግር አለው? አላገባት ግን እንደማገባት እርግጠኛ ነኝ። ቢሆን ደስ ይለኛል። ግን አንዳንድ ነገሮች እንዳሰብካቸው ላይሆን ይችላሉ። እሱን ማሰብ አልፈልግም። ቢኒ እኔ እንድትጎዳ አልፈልግም። አንተ በጣም መልካም ሰው ነህ እና ካንተ በፊት የምታውቀው ሰው አብሯት እንዳለ አትርሳ። እሱ ደግሞ ይህን ያህል ጊዜ በባዶ አይታገሳትም። ይሄ ደግሞ ምን ማለት ነው? ቢኒ መናገር ፈርታ ነው እንጂ እኮ አብራ መሆን የምትፈልግ ይመስለኛል። አንቺ ደግሞ እኔና እሷ እንድንለያይ የምትፈልግ ይመስለኛል። እንዴ ማለት እንዴት? እኔ እንደውም ካንተ ጋር ብንዛመድ ደስ ይለኛል። ሁሉ ነገር ፍቅር ነው። እንደውም ምን አለበት ከሰላም በፊት ባወቅኩት እያልኩኝ መቅናት ጀምሬያለሁ። እንደዛ ከሆነ በእኔና በሰላም መካከል ጥርጣሬ የሚፈጥር ነገር አታውሪ። አልወድም፣ ደስ አይለኝም። እሺ ይቅርታ። በቃኝ። አረ አንድ እኮ ያጣላል። ደግሞ ይቅርታ ነው። አንተ ሰውዬ ግን ጤነኛ አይደለም። ልታሳብደኝ ነው የምፈልገው። እንዴ ሰላም፣ ምንድነው ያደረኩት? አትከኝ ወደዛ፣ እንዳትመካኝ። ሰሊና ግን ምንድነው እንደዚህ እንድጠኝ ያደረገሽ? ነገረ ስራ በሞላ የግብዝ ነው። ምንም ሰውኛ አይደለም። ተሳስቼም ከሆነ ማረም እኮ ነው ሰሊና። የምትታረም አይደለማ። ሆን ብለህ ለምታጠፋው ምን ብዬ ላርም? ሁሉም ነገር እኮ ማድረገው ስለማፈቅርሽ ነው ሰላም። አይደለም። እውነቴን ነው ሰላም። በዚህ ልክ ደካማ እስከመሆን አፈቅርሻለሁ ብዬ አስቤ አላውቅም። ሰላምዬ ከልክ በላይ አፈቅርሻለሁ። በአንቺ ልክ ሴት ላፈቅር አልችልም። ከአንቺ ውጭ ደግሞ በፍጹም ማሰብ አልፈልግም። አንቺን እኮ ማቅሽ ምንም ሴት ከማውቄ በፊት እኮ ነው። በቃ እኔ በአንቺ ልክ ማንንም ላፈቅር አልችልም። ከልጅነቴ ጀምሮ ማፈቅራት ሴት አንቺና አንቺ ብቻ ነሽ። እዚህም እዛም እኮ እያልኩ እንደ አማራጭ አይደለም እኮ የፈለኩሽ። እንደዛም እኮ ቢሆን እኔ ብዙ ሴቶችን አውራ ነበር። እባክሽ ተረጂኝ ሰላም። እኔ አሁን ላይ ለአንተ ፍቅር የለኝም። ለአንተ ምንም አይነት ስሜት የለኝም። እዛ ስሜት ላይ እኮ እስከምትሆን እኔ ታገስሻለሁ። አንቺ ብቻ እንደ ጠላት አትይኝ። በቀና አናግሪ። እንደዛ እንዳልቆጥር ከፈለግኩ ከእኔ እራቅ አልኩ። ይኸውልሽ ሰላም፣ እኔ ደግሞ እሱን ማድረግ አልችልም። በተለይ ደግሞ እንደዚህ በተጨነቅሽበት ሰዓት በፍጹም ጥዬሽ አልሄድም። ደረቅ ነህ። እሺ፣ በጣም ግትር ሰው። ሰው ፈልጎኝ ነው። ከምን ይደርሳል አክስቴ? አንቺን እኮ ነው
ማን አለና ማን ይጠይቅ? ያለኝ ብቸኛ አማራጭ እኮ አንቺ ስለሆንሽ ነው አንቺን የጠየኩሽ። እኔ በጣም ብዙ ሰው ነው ያማከርኩት፣ ግን አለኝ ብሎ ሊሰጠኝ ፈቃደኛ የሆነ ሰው የለም። ያልጠየኩት ሰው የለም። እናማ ሁሉን ነገር ለማድረግ ፈቃደኛ የሆነው ኖኤል ብቻ ነው። ሲጀመር ማንንም አልጠየቅሽም። እሱን ለምትይኝ ቀድሜ ያውቅ። አረ ማንንም አልጠየቅኩም። ታዲያ እሱን ደግሞ ነግሬሽ ለምን ታማክሪያለሽ? ለምንድን ነው የማይሆነው? ስለማይሆን። ታዲያ በአንቺ ግትርነት አይናችን እያየን እንግደላት? የእኔ ግትርነት ሳይሆን የአንቺ ክሱን አለማቋረጥ መያዘኝ። ክሱንማ አላቋረጥም፣ ድርሻዬን እንጂ የሰው ድርሻ አይደለም የጠየቁት። ከሰው ነፍስ በልጦብሽ ነው? ቢያንስ ይገባኛል ካልሽ እንኳን እሷ ከዳነች በኋላ እኮ ይደርሳል። በነፃ ላሳክም የሚል እያለ ክሱንማ አላቋረጥም። ይኸውልሽ ከኖኤል ጋር ተነጋገሩና ሄዳ ትታከም። በኋላ ጸጸቱ ማይለቅሽ ነግሬሻለሁ። ምን አይነት ሞኝነት ነው? እንዴት አድርገሽ ነው ያሳደግሻት? ግን እቺ ሞኝ ልጅ ከጸባይ ጸባይ ከመልክ መልክ እያለው በስነ ስርዓት ለአግባሽ ሚስቴ ሁኚ እያለ የሚለምን ሲመጣ እንደዚህ ይገባል? ምን አይነት ድርቅና ነው? እቺ ሞኝ ምን አዲስ ነገር አለ? ፕሮሰሱን ጀምሬያለሁ። ሁሉም ነገር በዚህ 2-3 ቀን ውስጥ ያልቃል። እሰይ ተመስገን፣ ፈጣሪ ባርክ። ሰው እንደሌለን አውቆ ነው አንተን የላከልን። ኧረ ወይዘሮ ፋንቱ እኔ ምን አደረኩ ብሎ ነው? ሰው ምንም አያውቀውም ቤተሰብ እንኳን ይረዳ የለን። እንኳን በሰላም ለመጣ ቤተሰብ ይቅር። እንደው ውለታህን ከፍለን አንጨርሰው። አንተ በጣም መልካም ሰው ነህ። ይኸውልሽ ባለፈው ከእሱ ጋር ነው እንዛመድ ብዬ ሳስጨንቅሽ የነበረው። አውቄዋለሁ። ታዲያ አጠፋው? ተሳሳቱ? ማን ነው በዚህ ሰዓት ሚሊዮኖች አውጥቶ ላሳክም የሚለው? ፈጣሪ ሳይደርግ ሳይጣለሁ እሱ ላከልኝ እንጂ። ያቺ ግትር ልጅሽ ግን አሁንም ድረስ የእሱን እርዳታ አልፈልግም ነው የምትለው። ከዚህ በፊት ተይ ቅርብሽ ስትባል አልሰማ ብላ በድርቅናዋ ስራዋን ትታ ከነብሰ ገዳይ ጋር ተጠማመደች። ከዛ ቀጥላ ደግሞ ስራዋን ትታ ይኸው ገረዶና ተቀመጠች። አሁን ደግሞ ከራሷ አልፎ ዘመድ ወዳጅን የሚጠቅም ሀብት ሲመጣ አልፈልግም ብላ ይኸው በድርቅናዋ ታስቸግራለች። እኔ እኮ የሷ ነገር ግራ ገብት ነው ያለኝ። አሁንስ እኔም ግራ ገብቶኛል። በጤናውም አይመስለኝም። እንደውም በደንብ ንገሪያት፣ በደንብ አድርግሽ ምከሪያት። ከዚህ በኋላ እንደው ብሞት ራሱ የገደልሽኝ አንቺ ነሽ፣ መቃብሬ ላይ እንዳትቆሚ ብለሽ ንገሪያት። አስፈራሪያት። ሳልነግራት የቀረ መስሎሽ ነው? እስኪ እንግዲህ ዛሬ ለአንዴና ለመጨረሻ እነግራታለሁ። በደንብ ንገሪያት፣ ንገሪያት። ሰላም እንዴት ነሽ? ደህና ነኝ። ማዘር እንዴት ናቸው? ምንም አትልም። ሐኪሞቹ መቼ ነው መሄድ አለባቸው ያሉት? እነሱማ ከተቻለ ዛሬም እንድንሄድ ነው የሚፈልጉት። እሺ ምን ያህል ብር አገኛችሁ? ማለቴ በብድርም ቢሆን። አንድም ብር አላገኘንም። መድኃኒት ራሱ ኖኤል ነው እየገዛ ያለ። እሺ መኪናዬን አስይዤ ለመበደር ባንክ ሄጄ ነበረ እና 900 ሺህ ብር ብቻ ነው የምትችለው አሉኝ። ሙሉ በሙሉ ለመሸጥ ደግሞ ደላሎችን ሳማከር 1.5 አሉኝ። ያ ማለት ለሙሉ ሕክምና ግማሽ ነው። ግማሽ ይጎለናል ማለት ነው። ዳግምን እያፈላለኩት ነው። እሱ ጋር 1.7 ምናምን አለ። እሱን ካገኘን ሙሉ በሙሉ የሕክምናውን ወጪ ሸፈን ማለት ነው። ይህን ላ ነገር ስላሰብክ አመሰግናለሁ። ግን ምንም አይነት ብር ካንተ አልፈልግም። አትፈልግ እኮ ብያለሁ። ለምን? ስለማልፈልግ። ችግር የለውም ሰላሜ፣ እኔን አትፈልጊኝ። ብሩ ግን ያስፈልግሻል። ምናልባት እኔንም ትተሽ ከኖኤል ጋር የመቀጠል ሀሳቡ ካለሽ አላስገድድሽም። መጀመሪያውም እኮ ነግሬሻለሁ። ያለ ፍቃድሽ ከኔ ጋር እንድትሆኚ ሳይሆን እንደማፈቅርሽ እንድታቂ ብቻ ነው። ከዚህ በፊትም ከዚህ በኋላም የማደርገው ተገደሽ አብረሽኝ እንድትሆኚ አይደለም። ሰላም፣ ያንቺን ደስታ ማየት ስለምፈልግ ብቻ ነው። እስካሁን ያደረግከው ይበቃል። ከዚህ በኋላ ግን ለእኔ ስትል ምንም ነገር እንድታደርግ አልፈልግም። ምክንያቱም እኔና አንተ አብሮ መሆን እድላችን ዜሮ ሆኗል። መቼም ቢሆን አብረን አንሆን። መቼም ቢሆን ብለሽ እርግጠኛ አትሁኚ።
እርግጠኛ መሆን የምትችይው ስለ ዛሬ ብቻ ነው? ስለ ነገም እርግጠኛ ነኝ። ሰላም፣ ለምንድን ነው ግን ይህን ያህል የተቀየርሽብኝ? ከሳምንት በፊት እኮ ትናፍቀኛለህ፣ ቤቴ ይናፍቀኛል ብለሽ ነበርኩ። ነበር፣ ግን ሁሉም ነገር ባንዲት ጠዋት ባንዲት ስልክ ገደል ገባ። ስልክ ማለት? እኔ በሌለውበት ያደረግከው እንዳላየሁት ነፍሴ እስኪጠፋ ፈቅርሻለሁ ያለኝ ሰው ምን አይነት ስብዕና እንዳላወቅኩ። ከሌላ ሰው ጋር እኮ ቢሆን ምንም አይመስለኝም፣ ግን እንዴት በዚህ ፍጥነት? ሰላም፣ ቆይ ምንድነው የምትይው? ምንድነው እያወራሽ ያለሽው? በቃ ተወኝ አልኩ እኮ ቢኒ፣ ተወኝ። አሁን ላይ ማውራቱ የበለጠ ነገሮችን በጸጸት ከማበላሸት ውጭ ምንም ጥቅም የለው። ቆይ ለምንድነው በግልጽ የማትነግሪኝ? አሁን መሄድ አለብኝ። ከቻልክ ሁለተኛ ላግኝሽ አትበለኝ። አልችልም። ሳይ የበለጠ እረብሻለሁ፣ ይከፋኛል። በቃ ተወኝ ቢኒ። እድሜ ልኬን ሳስብ እኖራለሁ፣ ግን በቃ ከኔ ራቅ። አታስቢው፣ መቼም ቢሆን ካንቺ መራቅ አልችልም። ትዳር መስረተሽ ቤቱ የገባሽ ቀን ብቻ ነው ካንቺ ምርቀው። ከዛ ውጭ ግን የማስበው ካንቺ ጋር ስለመሆንና አንቺን ስለማፍቀር። መሄድ አለብኝ። ሲጀመር እኔ ተናግሬ የማሳመን እድል የለኝም። እሺ፣ ለአንዳንድ ነገር እንዲሆንሽ እጄ ላይ ብር አለ፣ ልስጥሽ። አያስፈልግም፣ አትጨነቅ። ሰላም፣ ቻው። ዳግም እንፈልገዋለሁ፣ እንዳገኘሁት ደግሞ እመጣለሁ። ሄሎ ሃናን፣ የት ነው ያለሽው? አሁንም ነው የምፈልግሽ። መጣሁ። እሱ ደግሞ አንዴ ከወጣ መመለስ አይፈልግም። ሁሉን ነገር ያለውን ሁሉንም ጨርሶ መሄድ ነው የሚፈልገው። ስለዚህ አንቺ በስነ ስርዓት አማክሪያት። እሺ ንገሪያት እንጂ። እሺ እሺ። ጥሩ ከመጣሽ እኔ የምሄድበት ቦታ አለኝ እና ደግሞ ሁሉ ነገር ከእናትሽ ጋር ነው። በዚህ ግትርነትሽ ምክንያት ከዚህ በፊት ያጣሽው ይበቃል። እስቲ አንዳንዴ የቤተሰብን ምክር ስሚ። በኋላ እድሜ ልክሽን ሲቆጭሽ የሚኖር ነገር አትስሪ። እናቴን በራሴ ጥፋት ገደልኳት እያልሽ እየየ ስትይ ነው የምትኖሪው። በቃ አክስቴ ነገርሽኝ አይደል? በቃ ይቺ ከፈለግሽ እቴ፣ እኔ እያወራሁሽ ያለሁት ለሁላችን የሚጠቅመውን ነገር ነው። መቼም ይሄ ሁሉ ቤተሰብ የተስማማበት ጉዳይ አንቺን የሚጎዳ አይሆንም። በቃሽ አልኩሽ እኮ አክስቴ፣ ሁሉንም ነገር ነገርሽኛል። ያልነገርሽኝ ምንም ነገር የለም። አይ ልጅ ነገር በይ እናቴ፣ እግዚአብሔር ይማርሽ። ነገ መጥቼ እጠይቅሻለሁ። ደግሞ ተነጋገሩና ያለውን ሁኔታ ደውልልሽ። አይገርምህም? ይሄ አጋጣሚ መፈጠሩ በጣም ጥሩ ነው። እጅ እስከማስገባልህ ድረስ እኮ ነግሬህ ነበረ። በጣም ነው የማመሰግነው ወይዘሮ ፋንቱ፣ ባለውለታዬ ነው እውነት። ይህን ሁሉ ነገር እኮ የማደርገው ለአንተ ጥቅም ብቻ አይደለም። አንዴ በውል እጅህ አስገባትና እማማክርህ ነገር አለኝ። መቼም የገንዘብ ችግር ስለሌለብህ እንደምትስማማ እርግጠኛ ነኝ። ኧረ እንዳያሳስቦት ወይዘሮ ፋንቱ፣ የገንዘብ ጉዳይ ከሆነ አሁንም ቢሆን አደርግልዎታለሁ። ምንም ችግር የለውም። አይ አንተ እንዳሰብከው አይደለም። ይኸውልህ ኖኤል፣ ይሄ ቤት ወንድሜ ላቡን አንጠፍጥፎ ደሙን አፍሶ የሰራው ቤት ነው። ቤቱ የተሰራበት መሬት ደግሞ የእናትና የአባቶቻችን ነው። ታዲያቺ ተንከሴስ እናቷ እጅና እግሯን ይዛ ገብታ ወራሽ ልትሆን ነው። እናማ ክሱን ያዝ ለቀቅ እያደረኩኝ ያቆየሁት ለሰላም ብዬ ነው። ሰላም ልክ እንደ ልጄ ናት። ያው እሷ እስካለች በሚል ነው። ግን አንተን አግብታ ወደ ውጭ የምትሄድ ከሆነ የቤቱን ጉዳይ በቀላሉ እንፈተዋለን ማለት ነው። ሀይ ወይዘሮ ፋንቱ፣ ይህ እኮ በጣም ቀላል ነገር ነው። እሷ አብራኝ ትሆን እንጂ አይደለም ቤቱ ሰፈሩንም ዞር አታዩ። እንደምታደርገው እርግጠኛ ነኝ፣ እተማመንብሃለሁ። ይልቅ ይሄ ቢኒያም ተብዬው
እልህ ውስጥ ስለገባ በጎን ሄዶ ዶክተሩን እንዳያናግረውና ሁሉ ነገር እንዳያበለሻሸው ዶክተሩን አስጠንቅቃ ንገረው። አያስቡ ወይዘሮ ፋንቱ፣ ዶክተሩ በደንብ ስለተከፈለው ምንም አይነት ሚስጥር አያወጣም። በጣም ጎበዝ፣ ጥሩ ስራ ነው የሰራው በእውነት በጣም። በቃ አሁን እሺ፣ እርስዎን መደሰስ ስለበሎታ ይቻላል። ነይ እስኪ ሰላም፣ ነይ እስኪ ቁጭ ነይ። ምንድን ነው እሱ በሚሆነው ቀርቶ በማይሆነው መንገድ የሚመራሽ? ምንድን ነው ነገሩ? እስኪ ንገሪኝ። ምን ማለት ነው? እንደዚህ ሙሉ ወጪ ሸፍኝ ላሳክም የሚል ሰው ተገኝቶ ነው? ምንድን ነው እንደዚህ ሰው መግፋት? ወይስ እንድሞትልሽ ፈልገሽ ነው? አትሞቺም። ከየትም ብዬ ብር እፈልጋለሁ። እስኪ በሀሳብሽ ያለውን ልወቅ። ማንን ተማምነሽ ነው? አክስቴ ክሱን ታንሳልኝና ቤቱን አስይዤ ይበደራል። እሺ ይሁን ቢባል በዚህ 2-3 ቀን የምታገኝ ይመስልሻል? እሺ ቆይ እኔ ምን ላድርግላችሁ? ምን ላድርግ እማዬ? እኔ እኮ ጨነቀኝ። ቢኒ ፈጥነህ መጣ። ከማን ጋር እያወራሽ ነው? ከጓደኛዬ ጋር። እስኪ ስልክሽን ስጭኝ። ስልክሽ? ለምን? ስልክሽን አንዴ ስጭኝ፣ ፈልጌው ነው። ማለት አዲስ ነገር አለ እንዴ? ስልክሽን አንዴ ስጭኝ። እሺ። ከእናትሽ ጋርም ትደዋወያለሽ፣ ከኖኤል ጋርም ተደዋውለሻል። እነሱ እኮ ናቸው የደወሉት። ማለቴ አጋጣሚ ነው የደወሉት።